አንዳንድ ሶሻል ሚዲያዎች ላይ ማያቸው ነገሮች አሉ። የግለሰቦችን ስም እየጠሩ በመሳደብ ጌታ ጸጋ ሰጥቶናል የሚሉ ጌታ የስድብ ጸጋ የለውም። ሁሉም ነገር በጌታ ስም ስለሚላከክ ነው እንጂ እንደዛ ነገር የለውም። እና የአንዳንድ እኛ የምንወዳቸውን አገልጋዮች ስማቸውን እየጠሩ የተለያዩ ስም ይሰጣሉ። አሁን ደግሞ እነሱ ሲጨርሱ ደግሞ ወደ ልጆቻቸው ነገ ደግሞ የአገልጋዮች ሻንጣ፣ ወንበር፣ በርሜል ፎቶግራፍ እያመጡ እንግዲህ ይለጥፋሉ ማለት ነው። ነገ ደግሞ የእንትና በርሜሌን ይመስላል፣ የእንትና ቃልሲዌን ነው የሚመስለው፣ ሱሪዌን ይመስላል። እንዲህ እያሉ ዝም ብሎ ነገሮች ይቀጥላሉ። ይሄ ሁሉ ምንድን ነው? ወንጌሉ ላይ በእግዚአብሔር ቃል በምናስተምረው አስተምህሮ ላይ ጉልበት ስለሌለ ወንጌሉ ጉልበቱ ምንም ሲያቅታቸው እንደዛ የሰዎችን ፎቶግራፎቻቸውን፣ የልጆቻቸውን፣ የሚስቶቻቸውን እየለጠፉ መከራቸውን ይበላሉ ማለት ነው። እና ደግሞ ነገ አንድ አገልጋይ 2 በግ ነበረው፣ በጎቹ ወልደዋል እና የበጎቹን ግልገሎቹን ከአገልጋዩ ጋር ፎቶ አንስተው ደግሞ ያመጡና ይኸው ከሌ የሚባል አገልጋይ በጎቹ ወለዱለት ብለው ፎቶግራፍ ደግሞ ያመጣሉ ማለት ነው። እና እንደዚህ አይነት ስቃይ ውስጥ ናቸው ያሉት። እነዚህ እየመለሳችሁም አትቸገሩ። እንዲህ አይነት ነገር በእግዚአብሔር ቃል መጥቶ ቻሌንጅ የሚያደርግ አስተምህሮ ላይ አሉ የሚባሉ ችግሮች ካሉ እነዛ ላይ ልንወያይ እንችላለን፣ ይጠቅመናል። ነፍሳችንን ለማዳን ከሆነ ለእኛ ለሰው ነፍስ ተጨንቀው ከሆነ ማለት ነው። እውነት ሲጠፋ በእግዚአብሔር ቃል መነጋገር ሳይቻል ሲቀር ፐርሰናሊ ከሰዎች ጋር ሰዎችን ፐርሰናል መጎነታተል ትክክል አይደለም። ለሰው እውነት ነው ብለን የምንለውን ነገር መንገር ነው። ከዛ ያ ሰው ከተቀበለ ይቀበላል፣ ካልተቀበለም እግዚአብሔር ይባርክ ብለን እንዲያውም ለዛ ሰው መጸለይ ነው ያለብን። ተስማማን ደግሞ በቃ እግዚአብሔር ያንን ሰው እንዲረዳው ከመጸለይ በስተቀር እኔን ስላልሰማኝ ስሙን አጠፋለሁ፣ የሚስቱን ስም አጠፋለሁ፣ የልጆቹን ስም አጠፋለሁ፣ የአባቱን ስም አጠፋለሁ፣ የአያቱን ስም አጠፋለሁ፣ የከብቶቹን ስም አጠፋበታለሁ ምናምን። ምንድን ነው አሁን እኔ እናንተን ትምህርት ስላልተቀበልኩኝ የኔን ላሞች ስም እየጠራችሁ ምንድን ነው ጥቅሙ? የአንዳንዶቻቸውን እንዲያውም የውሾቻቸውን ምናምን የፈረሶቻቸውን ስም ሁሉ እየጠሩ ምንድን ነው ይሄ? አገልጋይ ከኔ እንደዚህ የሚባል ፈረስ አለው ይኖረዋ በቃ። እና ምንድን ነው ታዲያ እኛን እንዴት እንደሚያስቁን እኔ በተለይ በጣም ነው የሚያስቀኝ። ምክንያቱም የዚህን ወንጌል ጉልበት ነው የማየው። እንግዲህ ያው ሶሻል ሚዲያው ላይ አይታችሁት ከሆነ እዚህ የምናስተምረውን ትምህርት ያው ጉልበት የእግዚአብሔር ቃል ስለሆነ ጉልበት ያለው ትምህርት ነው። እግዚአብሔር ይመስገን። ስለዚህ ይህንን የእግዚአብሔርን ቃል በእግዚአብሔር ቃል ከመነጋገር ውጪ በተለያዩ በስድብ በምናምን ይሄ ምንድን ነው የሚባለው በመበሻሸቅ ምናምን የሚደረገው ነገር ብዙ መንፈሳዊነትን አያሳይም እሱ ነገር። እግዚአብሔር ይመስገን። ስለዚህ በዛ መንገድ አንሄድም። አንዳንድ ሶሻል ሚዲያዎች ላይ ማያቸው ነገሮች አሉ። የግለሰቦችን ስም እየጠሩ በመሳደብ ጌታ ጸጋ ሰጥቶናል የሚሉ ሰዎች አሉ። እሱን አይቻለሁ። እግዚአብሔር ይመስገን። ግን እሱ ለእኛ ብዙ አይጠቅምም። ጌታ የስድብ ጸጋ የለውም። ሁሉም ነገር በጌታ ስም ስለሚላከክ ነው እንጂ እንደዛ ነገር የለውም። እና የአንዳንድ እኛ የምንወዳቸውን አገልጋዮች ስማቸውን እየጠሩ የተለያዩ ስም ይሰጣሉ። አሁን ደግሞ እነሱ ሲጨርሱ ደግሞ ወደ ልጆቻቸው ነገ ደግሞ የአገልጋዮች ሻንጣ፣ ወንበር፣
በርሜል ፎቶግራፍ እያመጡ እንግዲህ ይለጥፋሉ ማለት ነው። እና ይሄ ነው እንደዛ አይነት ነገር። ነገ ደግሞ የእንትና በርሜሌን ይመስላል፣ የእንትና ቃልሲዌን ነው የሚመስለው፣ ሱሪዌን ይመስላል። እንዲህ እያሉ ዝም ብሎ ነገሮች ይቀጥላሉ። ይሄ ሁሉ ምንድን ነው? ወንጌሉ ላይ በእግዚአብሔር ቃል በምናስተምረው አስተምህሮ ላይ ጉልበት ስለሌለ፣ ወንጌሉ ጉልበቱ ምንም ሲያቅታቸው እንደዛ ሰዎችን ፎቶግራፎቻቸውን፣ የልጆቻቸውን፣ የሚስቶቻቸውን እየለጠፉ መከራቸውን ይበላሉ ማለት ነው። እና የአንድ አገልጋይ ደግሞ ነገ አንድ አገልጋይ 2 በግ ነበረው፣ በጎቹ ወልደዋል እና የበጎቹን ግልገሎቹን ከአገልጋዩ ጋር ፎቶ አንስተው ደግሞ ያመጡና ይኸው ከሌ የሚባል አገልጋይ በጎቹ ወለዱለት ብለው ፎቶግራፍ ደግሞ ያመጣሉ ማለት ነው። እና እንደዚህ አይነት ስቃይ ውስጥ ናቸው ያሉት። እና ለዚህ እየመለሳችሁም አትቸገሩ። እንዲህ አይነት ነገር በእግዚአብሔር ቃል መጥቶ ቻሌንጅ የሚያደርግ አስተምህሮ ላይ አሉ የሚባሉ ችግሮች ካሉ እነዛ ላይ ልንወያይ እንችላለን፣ ይጠቅመናል። ነፍሳችንን ለማዳን ከሆነ ለእኛ ለሰው ነፍስ ተጨንቀው ከሆነ ማለት ነው። ከዛ በተረፈ ግን እንደዚህ አይነት ነገር ውስጥ መልስ ባትመልሱ ደስ ይለኛል። አንዳንዴ ይኮረኩሯችሁና የምትጽፉት ነገሮችን አያለውና እኔ እንደዛ ነገር መልስ ሰጥቼ አላውቅም። እግዚአብሔር ይመስገን አልጽፍም። እንደዛ አይነት ነገር ላይ ባይም አልጽፍም። እግዚአብሔር ይመስገን። እና እናንተም እንደዛ ቢሆን ጥሩ ነው እላለሁ። ያ በጣም የእውነት የድርቀት ውጤት ነው። እውነት ሲጠፋ በእግዚአብሔር ቃል መነጋገር ሳይቻል ሲቀር ፐርሰናሊ ከሰዎች ጋር ሰዎችን ፐርሰናል መጎነታተል ትክክል አይደለም። ለሰው እውነት ነው ብለን የምንለውን ነገር መንገር ነው። ከዛ ያ ሰው ከተቀበለ ይቀበላል፣ ካልተቀበለም እግዚአብሔር ይባርክ ብለን እንዲያውም ለዛ ሰው መጸለይ ነው ያለብን። ምክንያቱም እውነት እንዲገባው ነው የምንፈልገው እንጂ ማንም እንዲጠፋ አንፈልግም። አይደለም? እንደሱ ነው መሆን ያለበት። ስለዚህ ከቻልን እንነግራለን፣ ካልተስማማን ደግሞ በቃ እግዚአብሔር ያንን ሰው እንዲረዳው ከመጸለይ በስተቀር እኔን ስላልሰማኝ ስሙን አጠፋለሁ፣ የሚስቱን ስም አጠፋለሁ፣ የልጆቹን ስም አጠፋለሁ፣ የአባቱን ስም አጠፋለሁ፣ የአያቱን ስም አጠፋለሁ፣ የከብቶቹን ስም አጠፋበታለሁ ምናምን። ምንድን ነው አሁን በእኔ ምክንያት ላሞቼን የምትሰድቡብኝ ምክንያት ምንድን ነው? እኔ እናንተን ትምህርት ስላልተቀበልኩኝ የኔን ላሞች ስም እየጠራችሁ ምንድን ነው ጥቅሙ? አይገባኝም። እና ላሞች የከብቶቹን ስም የላሞቻቸውን የአንዳንዶቻቸውን እንዲያውም የውሾቻቸውን ምናምን የፈረሶቻቸውን ስም ሁሉ እየጠሩ ምንድን ነው ይሄ? አገልጋይ ከኔ እንደዚህ የሚባል ፈረስ አለው ይኖረዋ በቃ። እና ምንድን ነው ታዲያ እንደዚህ አይነት አደባባይ ላይ ሶሻል ሚዲያ ላይ መጥቼ ስለ የተለያዩ አገልጋዮች ፈረስ ማውራት አለብኝ? እና እንደዚህ አይነት በጣም የሚያሳዝን እኛን እንዴት እንደሚያስቁን እኔ በተለይ በጣም ነው የሚያስቀኝ። ምክንያቱም የዚህን ወንጌል ጉልበት ነው የማየው እኔ። በቃ ሰው ወንጌል የገባው ሰው ምለው እና ደግሞ እኛን ሊረዳ የሚፈልግ ሰው በእግዚአብሔር ቃል መጥቶ ሲነጋገር ነው። ስለዚህ እግዚአብሔር የተመሰገነ ይሁን። በዛ የተጠመዳችሁ ሰዎቻችን አላችሁ፣ ወገኖቻችን በዛኛው ሰፈር ያላችሁ ፎቶግራፍ እየለጠፋችሁ አንዳንድ ፎቶግራፍ በጣም የሚገርማችሁ ነገር ባለውለታዎቼ ናቸው። በጣም አይቻቸው ማላቃቸው ፎቶግራፎች እንትን ብለውልኛል። እነሱን ሴቭ አድርጌያለሁ። በተለይ አንድ ፎቶግራፍ ስለ የቢሾፕ ተክሌ ፎቶ ነው ብለው የለጠፉት አይቼው አላውቅም እና በጣም የሚገርም ነው። ባለውለታዎቼ ናቸው። በዚህ አጋጣሚ እንደሱ ሳገኝ እነሱን ነው እንጂ ከዛ በተረፈ ያለ አሁን በቅርብ በጣም የሚገርም ፎቶ የልጅነት ፎቶቸውን አይቼ በጣም ገረመኝ እና ሴቭ አድርጌዋለሁ። እግዚአብሔር ይመስገን። እና ይሄ እውነት ትልቅ ነው የምላችሁ። እኛ ግን በዛ መንገድ አንሄድም። እግዚአብሔር ይባረክ። ጊዜ የለንም። እኛ ያለን ወንጌል ለእንደዛ አይነት ሰዎችን የምናበሽቅበትን ምክንያትም የለንም። ኖ ሪዝን። እግዚአብሔር የተመሰገነ ይሁን።
ወንጌል እንናገራለን። ካልተስማማን እንዲያውም እንጸልያለን። ሰላም ሰላም ወንድም በኪ ሰላም ነው፣ እግዚአብሔር ይመስገን። እኔም ደህና ነኝ። እኔም ወንድም ነኝ እና ትምህርት ብዙ ጊዜ እከታተላለሁኝ እና በጣም ደስ እያለኝ ባለኝ እውቀት የወንጌል እውቀት መንፈሳዊ ህይወትም ዴቨሎፕ ሆኗል እና ለዚህ ደግሞ እግዚአብሔር ጸጋውን የሰጠ እግዚአብሔር ይመስገን። አሁንም ጨማምሮ ጸጋውን ያብዛልህ ይላለው እና እንደዚህ ለመግባት የፈለኩትኝ አንድ ሀሳብ ስላለኝ ነው። እና አሁን ሚዲያ ላይ ያለ ነገር ብዙ ስለኛ ቤተክርስቲያን በቃ ዝም ብሎ ውሸት የሚወራ ውሸቶች አሉና የኛ ወንድሞች እህቶች ደግሞ እነዚህ ዝም ብሎ ከሚያወሩት ሰዎች ጋር ገብቶ ሲከራከሩ ከማይገባቸው ሰዎች ጋር ገብቶ ሲከራከሩ አያለው። መጀመሪያ አካባቢ እርሱ መልስ አልሰጥም ዝም ብዬ አልፋለሁ ስትል ነበር። ይሄ ማለት ጥሩ ነው። የኛዎቹ ወንድሞች እህቶቻችን ደግሞ በቃ ዝም ብሎ ከማይሆን ወሬ ከሚያወሩት ጋር ገብቶ ሲያወሩ እኔ ደግሞ ለምን እንደዚህ ገብቶ ይከራከራሉ? ዝም ብሎ ማለፍ ነው የሚገባቸው። የሚያውቁትን ማስረዳት ይሄ ብሎ የሚሰሙ አይደሉም። ዝም ብሎ የሆነ ኤክስፖዝ እናደርጋለን ብሎ ከሚያወሩት ጋር ሲከራከሩ ትንሽ ይሰማኛል እና ስለዚህ ጉዳይ ላይ ዝም ብሎ እንዲያልፉ የሚሰማውን በእግዚአብሔር ቃል መግራት ይሄ እኮ እንደዚህ ነው ብለን ለምናስረዳ ሰው ለሚገባው እሺ ብሎ ከሚሰማን ሰው ጋር በትክክል መወያየት እሱ ጥሩ ነገር ነው። አሁንም በዛ በውይይት ወንጌልን የእውነትን ወንጌል ሰምቶ ወደ እግዚአብሔር መንግስት በኢየሱስ ስም ወደ መጠመቅ በኢየሱስ ስም ወደ ማመን ብዙ ሰዎች እየፈለሱ ነው። ሌላው በዛው ደግሞ በዚህ ተቃራኒ ደግሞ ብዙ ዝም ብሎ የሚያወሩ ማይሆን ወሬ ማይሆን ነገር እያወሩ ባሉበት ላይ የሆነ ጊዜ ማባከን ነገሮች እያየውን ስለሆነ ይሄ እንዳይሆን አንዳንድ ሀሳብ ጨምሮ እንዲሰጡልን ነው። ለዚህ ነው። በጣም አመሰግናለሁ እድሉን ሰጥተው ስላስገቡኝ በቂ ወንድም በቂ። እንግዲህ ምንድነው የሰውን ነገር እንዳልናገር ብሏል። እግዚአብሔር ቃል ላይ በሆነ ጉዳይ ላይ ብቻ ነው ጊዜያችንን መውሰድ ያለብን። ከዛ በተረፈ ስለ ግለሰብ እናውራ የሚሉ ሰዎች እግዚአብሔር ቃል የላቸውም እና ግለሰብ ጠንካራ ሊሆን ይችላል፣ ግለሰብ ሊሆን ይችላል እና በግለሰብ ጉዳይ ላይ ነው የሚያነሱት እኮ እንትና እንደዚህ ሆነ፣ እንትና እንደዚህ ብሎ ነበረ፣ ፀጉሩን አበጠረ አላበጠረም፣ ሲያበጥር አስረዝመዋል፣ እንደዚህ ያለ ነገር ዝም ብሎ ከብቶቹ 6 ከብቶች ነበሩት፣ 2 አሁን ወልደዋል፣ ቄስ ከሌ እንደዚህ ያለው ቢሾፕ ከሌ አውሮፕላን ሊገዛ ነው፣ ቢሾፕ እንትና ደግሞ ታንክ ደግሞ ሊያመጣ ነው። ምን አገባን? አሁን ታንክ ያምጣ አውሮፕላን ያምጣ በግልገሉ ይውለድለት። እንደዚህ አይነት ተራ ነገር ላይ ነው ጊዜ የሚያባክኑት። ስለዚህ እንደዚህ አይነት ነገሮች ላይ እኛ ይህንን የሚፈልጉ ልጆችም ዝም ብሎ ወሬ ስለሚፈልጉ ነው እንጂ እግዚአብሔር ቃል ላይ ያልተመሰረተ ነገር ላይ ስለ ግለሰቦች፣ ስለ ምናምን፣ ስለ ንብረት፣ ስለ እንትን እንደዚህ አንዳንድ ነገሮችን ስለ ልጆቻቸው እንግዲህ የሚያወሩት ማለት ነው። የእነሱ ማለት ነገር አለ እኮ እና እኛን አሁን ውይይታችንን በእግዚአብሔር ቃል ላይ የተመሰረተ ነገር ሳይሆን እኛም ደግሞ እንደነሱ እንድንሆን ነው የሚያደርጉት። ስለዚህ እዛ ውስጥ እኛ መግባት አንችልም። በእግዚአብሔር ቃል ላይ የሚመጣ ነገር በእግዚአብሔር ቃል አስተምሩ። ይሄ አስተምሯችሁ ችግር አለበት፣ በዚህ መልኩ እናሳያችሁ፣ እናስተምራችሁ፣ እንደዚህ አይነት ነገር ካለ እሱ ጥሩ ነው። ከዛ በተረፈ ግን ይሄ በግለሰቦች ላይ እንትን ሲያልቅ ነው በቃ በእግዚአብሔር ቃል ላይ የተመሰረተ ውይይት ማድረግ ወደማይችሉበት ደረጃ መድረሳቸውን ሲያውቁ እንደዚህ አይነት ተራ የሆኑ ጉዳዮች ላይ ይሄዳሉ እና እኛ ያንን ያመጣውን ሁሉም ሰው አይተውም። አንዳንድ ሰው ወሬ የሚወድ አለ። ስለዚህ በቃ የሚወዱ ወሬያቸውን ይስሙ። ቁም ነገር የሚፈልጉ የእግዚአብሔር ቃል የሚፈልጉ ለሰዎች ነፍሳት የእግዚአብሔርን ቃል ማድረስ የሚፈልጉ ደግሞ የእግዚአብሔር ቃል ላይ ብቻ ያተኮራሉ። አንዳንዶቹ የእኛ ይሉናል እንጂ ላይሆኑም ይችላሉ አንዳንድ ጊዜ። ስለዚህ ብዙ አይነት ነገር ነው ያለው እና እኛ ወደ እግዚአብሔር ቃል ትኩረት እናደርግ፣ በእግዚአብሔር ቃል ላይ ያለውን እውነት ሼር እናደርግ። ይሄ ነው ያለው ነገር። በተለይ ደግሞ አስተማሪዎች ነን እውቀቱ አለን ካሉ ደግሞ እንደዚህ
የቤተ እምነቱ መምህራን ባሉበት ቦታ ላይ መቅረብ መቻል አለባቸው። እነሱ ምንድን ነው የሚፈልጉት? ምዕመናን መካከል ያው እንደዚህ ያደረግነው እኮ እንትን እንደዚህ አስባል ነው እያሉ ማሾፍ፣ ማላገጥ እንደዛ ነው የሚፈልጉት እና ብዙም ትኩረት ማድረግ አስፈላጊ አይመስለኝም። የእኛም የራሳችን ነገሮችን በብስለት የማየት ጉዳይ ነው እንጂ አይቶ ማወቅ ይቻላል። የሚናገሩትና የሚገቡት ብቻ ሳይሆን ቁጭ ብሎስ የምናየው እኮ ከገባን እኮ ነው የምናየው። እንደሱ ሲያደርጉ እኮ የምናየው ከገባን እኮ ነው። ካልሆነ እኮ እኛም አናየውም። ስለዚህ የሚገቡትም የሚናገሩትም ሆነ ገብቶ የሚያዩትም ሁሉም አንድ ጊዜ ሁለት ጊዜ ለማየት ምንም አይደለም። ምን እንደሚፈጠር ስለማናቅ አይቶ ግን ሰው ከዛ በኋላ የራሱን ውሳኔ መወሰን አለበት የሚል ነው። እንግዲህ መስሎ አንድ ጊዜም ሁለቴም ሊደረግ ይችላል። ከዛ በኋላ ግን ስድብና ብሽሽቅ ከሆነ ግን ያው ብዙም መንፈሳዊነትን አያንጽም። ስለነሱም ያለን አመለካከት እንዳይበላሽብን ስንል ማለት ነው። ሁልጊዜ በተጎዳዳ ቁጥር አንዳንድ ጊዜ እኛም የሆነ ጥሩ ያልሆነ ስሜት ስለነሱ እንዲሰማን ወደ መወለድ መምጣት ሊኖር ይችላል። ያ ደግሞ ከመንፈሳዊነት ጋር ችግር ይፈጥርብናል። ስለማንም የእኛን ሀሳብ የሚቀበለውም ለማይቀበለውም ፍቅር ሊኖረን ያስፈልጋል። ግን እንደዚህ አይነት ወደ ብሽሽቅ ወደ ምናምን ሲኬድ ሳናቀው ለነሱ ያለን ፍቅር እየቀነሰ እንዲመጣ ሊያደርግብን ስለሚችል እዛ ውስጥ መግባት የለም። ከተቀበለ ተቀበለ፣ አንድ ሰው ካልተቀበለ ደግሞ በቃ በፍቅር መሸኘትና መጸለይ ለዛ ሰው። እንደዛ አንድ ቀን ቢገባውስ ዛሬ በማይሆን መንገድ ብንገናኝና ሌላ አይነት ክፉ ቃል ከተለዋወጠ አንድ ቀን እኮ ይሄ ሰው ገብቶት ልምጣ ብሎ ቢል እንኳን እኮ በሩ ዘጋ ነው ማለት ነው። ስለዚህ በክብርና በፍቅር መለያየት መጸለይ ነው የሚሻለው የሚለውን ቅድም አንስቻለሁ። አሁንም ደገምኩት ማለት ነው። እኛም ሳናውቀው ስለነሱ እያወራን ጊዜ እንዳንፈጅ እዚህ ላይ ቢበቃን ጥሩ ነው።